ከዚህ በኋላ የሚመጣ ፕሮብሌም የለም በግብጽ ማንንም አትገድቢ ኢትዮጵያን እሚላት ትሪቲ የለም ህግ የለም ኢትዮጵያ መጠቀም የለባትም የሚል አቋም ሲይዙ ካለም አቀፉ ስምምነት ውጪ በጣም ይገርመኛል ከድሮ ጀምሮ ግብጽ ምንም ነገር ልትመክር ትችላለች ልታዝሎም ትችላለች ምክንያቱም ኢትዮጵያን የማፍረስን በታሪካዊ ጠላትነት ኢትዮጵያን የማፍረስ የቤት ስራ ስለነበረ እነሱ ያደጉበት ውሃን በተለይ የአባይን ጉዳይ እንዴት አድርገው እየተማሩት እንዳደጉ የኔነት ስሜት ኖሯቸው አባይን ለመገደብ እኮ እናስባለን ብንገድብ what will be reaction ምንድነው reaction እንትን ምላሻችሁ ምንድነው የሚሆነው አለ የማቀጥታ ጦርነት ነው በሰጠችው መሰረት መሆን አለበት ይላል ምን አይነት ቂልነት እንደሆነ አይገባኝም የሚያወጣት የነበረው ከኢትዮጵያ መንግስት ጋር በዲፕሎማሲ በመግባባት እኔም ልኑር አንቺም ኑሪ የሰው ሀድክ አማራ ነው ንግስና ዘራችን ነው ምናምን የሚል ነገር ክሊርሊ ይሰማል አይደል ጤና ይስጥልን ተመልካቾቻችን ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው የዛሬው ፌርማታ እንግዳ መርሃ ግብራችን በፌርማታ የእንግዶች ባህሪ መሰረት በድጋሚ እንግዳ የጋበዝንበት አጋጣሚ ነው ብዙ ጊዜ ውሃ ህይወት ነው ሲባል ስለምንጠጣው ስለሚያጸዳን ብቻ የሚመስለን አለ ሰውነታችን ውሃ ልኩን ጠብቆ የመኖሩ የመራመዱ ሚስጥር አብዛኛው የሰውነት መገንቢያ አላባዎችን የሚልቀው ውሃ በመሆኑ ነው ሌላው ውሃ ህይወት ነው ሲባል ያልተቆለፈበት ምድር በመሆን በባህር ወጪና ገቢ ንግድ ዜጎች በኢኮኖሚ ራሳቸውን ሲችሉ ነው የሚሉ ወገኖችም አሉ ሰላማዊ ወንዝ ከመሆኑ አልፎ የተቆጣ ጊዜ ጎርፍ ሆኖ ህይወት ሊነጥቅ ስለሚችል ብቻ አይደለም ውሃ ሞት ነው የሚባለው ከውሃ ሞት ይሆናል የሚባለው በሌላ ቋንቋ ለሰው ልጅ ሚስጥር የመኖር የማደግ የመለወጥ ሚስጥር በመሆኑም ጭምር ነው የሚሉ አስተያየት ሰጪዎች አሉ የታላቁ ህዳሴ ግድብ መገንባትና መጠናቀቅ ለኢትዮጵያውያን ከሚሰጠው ጥቅም ጋር በተያያዘ ሐሳብ አነስተን በቀጣይ ሊሰሩ ስለታቀዱ እቅዶችና ለህዝብ የሚሰጠውን ጥቅም ምን ያህል ትርጉም እንዳለው ከውሃ ጠበብት አንደበት መስማት ወደናል እንግዲህ ከዚህ ቀደም በሄርተኝነት በራሳችን የተፈጠረ ቅዠት እንጂ ብሄር ብሎ ነገር የለም የሚል አንድምታ ያለው በሄርተኝነት የማንነት ቅዠት የሚል ርዕስ የሰጡትን መጽሐፍ ለንባብ አብቅተው የነበረበት ጊዜም ነበር በዚህም ብዙዎች ወደ ቀልባቸው ተመልሰው አይተናል በጣት የሚቆጠሩ በተለይ እኔ የማውቃቸው አንዴ ብሄርተኛ ነኝ ብያለሁ እና ከዚህ በኋላ ወደ ኋላ አልመለስም ብለው ካፈርኩ አይመልሰኝ ሆኖባቸው የቀሩ መኖራቸውንም አውቃለሁ እንግዲህ አቶ ሰብስቤ ያለምነህ ይባላሉ ከዚህ ቀደም ከኔም ጋር ተገናኝተን የፌርማታ እንግዲህ ባደረኳቸው ጊዜ የሚሆን በተለያዩ የብዙሃን መገናኛዎች ሲጠየቁ የሚያስረዱት የሚታወቁት ከብሔርተኝነት ጋር በተያያዘ ቅዠት ነው በሚለው አቋማቸው ነው በዚህ ጥልቅ ምርምራቸው የቀጠሉበት መሆኑንም አውቃለሁ አለፍ ብለውም የብሔርተኝነት ቅዠት እውነተኛ እንዲመስል ትርክት ፈጥረው ህግ አውጥተው ሰው አዘጋጅተው የነበሩት ለቅኝ ግዛት ወሰን መስፋፋት እንዲያመቻቸው የቅኝ ገዥነት ራዕይ የነበራቸው የምዕራባውያን ውጤት ነው ብለው ይህንንም ከዓለም አቀፍ ህግ ውስጥ አንቀጽ መዘው በማስረጃ አስደግፈው ዓለም ይወቅልን ሲሉ ዘ ናሽናል አይደንቲቲ ዲሉዥን አዌክ የተሰኘ በእንግሊዝኛ ቋንቋ የተጻፈ አዲስ መጽሐፍም አዘጋጅተው እያጠናቀቁ ነው መጽሐፉ ትኩረት ያደረገው የምዕራባውያንና የተባበሩት መንግስታት የዩኤን ህግ ላይ የብሔርተኝነት መብት ለቅኝ አገዛዝ እንዲመቻቸው አድርገው የሚጠቀሙበት ህግ መኖሩን ያጋልጥና ወያኔም ከኢትዮጵያ መንግስት ጋር የነበረውን የድርድር አጋጣሚ ያኔ በአዲስ አበባ ሳይገባ ያንን አጋጣሚ በመጠቀም የነሱን አጀንዳ ሊያስፈጽም እንደቻለ እኛ ኢትዮጵያውያን ደርሰንበታል የሚል አንድምታ ያለውና የምዕራባውያን ሴራ ያጋለጠ መጽሐፍ ነው ነገር ግን ስለ እንግዳይ ማናቸው ለሚለው ይሄንን ያህል ካልኩኝ በሌላ ጎን የውሃ ጠበብት የሆኑት እንግዳይ አቶ ሰብስቤ ያለምነህ ኢትዮጵያ ታሪካዊ ጠላት ያፈራችበት በየጊዜው ወደ ኋላ እንጂ ወደፊት እንዳትሄድ የተፈለገበት ቀጣናዊ ችግሯ ጎልቶ የሚወጣው ዓለም አቀፍ ጫናም እየተፈጠረ አቅሟን እንዳይፈረጥም የተፈለገበት ምክንያት ውሃ ነው ይባላል ምን ማለት ነው
ስንል እንጀምርና የግብጽ ልጆች ሲያድጉ አባይ ወንዝ ከግብጽ ጫፍ እንደሚመነጭ ባለቤትነቱም የግብጽ ነው እየተባሉ እየተማሩ አድገው ለአቅመ ፖለቲካ ሲደርሱ እውነት እያደረጉት በኢትዮጵያ ሀብት ጦርነት ሲያምራቸው ይታያል። እኛ ደግሞ ልጆቻችንን ስናሳድግና ስናስተምር ግድብ መገደብ በውሃችን መጠቀም የሚገዳደሩንን እምቢ ማለት አለብን ከማለት አጉድለን እናሳድጋለን። ይህ ለታሪካዊ ጠላቶቻችን የልብ አይሆንም ወይ የሚለውን ጠቅሰን በውሃ ሀብታችን የባለቤትነታችን ያህል ተጠቅመናል ወይ ብለንም እንጠይቃለን። እግረ መንገዳችንን ከታላቁ ህዳሴ ግድብ መጠናቀቅና ስራ መጀመር ጋር በተያያዘ እኔን አንድ ስጋት የፈጠረብኝ ነገር አለ። ተመረቀ ስራ ጀመረ ብለን የሰሞነኛ ሚዲያ ድምቀት አድርገን ኢትዮጵያ የማድረግ አቅሟን አሳየች ብለን በድል ሰክረን ስለ ግድቡ መናገር እንዳናቆም ነው። ስንናገር እንዴት እያልን ከአዲሱ ትውልድ ጋር እያሰናሰልን አባይንና ኢትዮጵያን የተመለከተ የቁጭት ትርክት በዚሁ የማድረግ ወኔ የመቀጠልና በዓለም አደባባይ ታላቅ ሆኖ የመገኘት ትርክት ሊኖረን አይገባም ወይ ብዬ ጠይቃለሁ። ከውሃና ህይወት መሆኑን የተቃኘ መልስ እንዲሰጡን እንግዳ ጋብዣለሁ። እንግዳዬ አቶ ሰብስቤ አለምን እንኳን ደህና መጡ። አመሰግናለሁ ስለጋበዛችሁ። ወደ ዋናው ጥያቄ ከማለፍ ያስቀድሙ ስለ ውሃ በመግቢያዬ ከገለጽኩት ተነስተው የሚጨምሩበት ሐሳብ ካለ ከርሱ መጀመር እንችላለን። እንግዲህ ኢትዮጵያ በከርሰ ምድርም በገጸ ምድርም ውሃ የታደለች ሀገር ነች። ከዚህ በምድራዊ አቀማመጧም ከፍተኛ ስለሆነች ከአካባቢው አገር አካጎራባቿ አገር ጋር ሲነጻጸር በተለይ ከሚድል ኢስቱም ጋር ሆነ ከኢስተርን ብሎኩም ጋር ሲነጻጸር ከፍ ያለች ነች። ከፍተኛ የዝናብ መጠን ታገኛለች። ብዙ ምንጮች ይፈልቃሉ። በዛ ብዙ ወንዞች ይፈጠራሉ። ስለዚህ እነዚህ ወንዞች ደግሞ በአብዛኛው ትራንስ ባውንደሪ ወይንም ሌላ አገራትም ገብተው ይፈሳሉ። ስለዚህ በዋናነት ወደ አባይ ብንገባ ከነዚህ ወንዞች መካከል ትልቁና ዋናው ሳይነካ ለሺህ ዓመታት የኖረ ውሃ ነው። ግብጽ በእንግሊዞች ቅኝ ግዛት አማካኝነት ማለት አባይ ግድብ ከተገደበበት ጊዜ ጀምሮ በፊት አባይ የኔ ነው የምትለው በተለይ ያው ሱዳን ይጨምራል። በቅኝ ግዛትም እንግሊዞች ስለነበረ ሱዳንና ግብጽ ላይ አክተሮች ዋናዎቹ በዚህ መሰረት በ1959 ኦልሞስት ነፃ ወደ መውጣት ደረጃ በደረሱ ጊዜ በእንግሊዝ አማካኝነት የአባይን ውሃ ለሁለቱ አከፋፈሉ። ኢትዮጵያ የለችበትም። የ59 ውል ማለት 59 እንደ አውሮፓ አቆጣጠር ነው የምናገረው። አከፋፈሉ ወደ 55.5 አካባቢ ፐርሰንት ለግብጽ 18.5 ለሱዳን ሌላው ኢቫፖሬሽን በትነት መልክ የሚያልቅ ነው በሚል ኢትዮጵያ የለችበትም። ያ ማለት በቃ ሱዳንና ግብጽ ከአባይ የሚሄደው ማለትም የናይልን 85% ነው አባይ ኮንትሪቢዩት የሚያደርገው ናይል የሚሆነው ካርቱም ላይ ሲገናኙ ነው። 85% የናይል የኢትዮጵያ አባይ ነው የሚሰጠው እና ይሄን በግል መያዝ ነው የሚፈልጉት። የኔ ነው አትንኩ። እና በጣም የሚገርመኝ ነገር ነው ሁሉ ጊዜ ግብጽ እና ሱዳን ፓርትሊ ይሄን ክሌም ሲያደርጉ ማለት ነው። ሲጀመር ውሃ ትራንስባውንደሪ ራሱ ኢንተርናሽናል ትሪቲ ያለው ኢሹ ነው። በደንብ ትሪቲ ያለው። ሁለተኛ አባይ 85%ን የኮንትሪቢዩት እያደረገ
ኢትዮጵያ መጠቀም የለባትም የሚል አቋም ሲይዙ ካለም አቀፉ ስምምነት ውጪ በጣም ይገርመኛል። እኔ ከድሮ ጀምሮ እኔ ፖስት ግራጁዌት ትሬኒንግ ካይሮ ዩኒቨርሲቲ ነበርኩ ሄጄ ነበር ረጅም ዓመታት ነው ሲሄድ በቃ ወሬያቸው በሙሉ አሪድ ኤንድ ሴሚ አሪድ ሃይድሮሎጂ በሚል ኮርስ ነው እና በቃ ህይወታቸው የሚያወሩት አባይ ነው። የዛን ጊዜ የሚገርምህ ነገር ቴሌሜትሪ ኢሪጌሽን ፕራክቲስ እያደረጉ ነበር። ቴሌሜትሪ ማለት ዊሩ ይሄ ኢሪጌሽኑ ከአባይ የሚመጣ ውሃ ወደ ማሳዎቹ የሚያስገቡት በተራ በተራ ለገበሬዎቹ የሚለቁት ቁጭ ብለው በኮምፒውተር ነው የሚለቁት። ተረኛ ገሌ ነው ይሄን ያክል ሜትር ኪዩብ ውሃ ይለቀቅለታል ከዛ ያን ይዘጋሉ። ቴሌሜትሪ ነው። በዛን ጊዜ እንግዲህ ሜቢ 30 ዓመት ምናምን ነው የምነግርህ አሁን እንደግርህ ታሪክ ማለት ነው። በዛን ጊዜ በጣም በዚህ በኢሪጌሽኑ ኤክሴል ያደረጉ ናቸው ግብጾች። እና አንድ ጊዜ አንድ ትዝ የሚለኝ ማለት ነው አንድ ክላስሜት ነበርና ግብጻዊ ነው እኛ እኮ ግድብን ዝም ብዬ ማለት ነው እንትኑን የሱን ኢምፕሬሽን ለማወቅ እኛ እኮ ግድብን ማነው አባይን ለመገደብ እኮ እናስባለን ብንገድብ what will be reaction ምንድነው ሪአክሽን እንትን ምላሻችሁ ምንድነው የሚሆነው አለ። የማቀጥታ ጦርነት ነው አለኝ። ከዛ ጦርነት ነው እንግዲህ የሰሙትን ያደጉትን ነው የሚናገሩት የተማሩትን በትምህርት ደረጃ የኛ ነው እና እንደዛ ማለት አስተዋውሳለሁ። ስለዚህ እንደው ካነሳን ላይቀር የሚገርመው ነገር ግብጽ አባይ ብቻ አይደለም ሪሶርሷ ኑቢያን ሳንድስቶን የሚባል አኪፈር ሲስተም አለ። አኪፈር ከርሰ ምድር የከርሰ ምድር ውሃ አዘል ኑቢያን ሳንድስቶን ነው። አራቱን አገር ነው የሚያዋስነው ቻድ ሊቢያ ግብጽ ሱዳንን እንደዚህ አራቱን ያዋስናል። ጠቅላላ ወደ 2.2 ሚሊዮን ስኩዌር ኪሎ ሜትር ነው ኤሪያው። በጣም ሃይሊ ፖቴንሻል ነው። ወደ 500,000 ሜትር ማነው ቢሊዮን ሜትር ኪዩብ ውሃ አለው ተብሎ ነው የሚታሰበው። ከዚህ ውስጥ ከ34 እስከ 48% የሚሆነው ማጆሪቲው ያ ጂኦሎጂው ማለትም ኑቢያን ሳንድስቶን ግብጽ ውስጥ ነው ያለው ከፍተኛው ኤሪያ ነው። ይሄ ካልኩሌት ሲደረግ እንደ አሁን ከረንትሊ እየተጠቀመች ያለችው ከ95 እስከ 98% ኢሪጌሽን ዶሜስቲክ ዋተር ሰፕላይ በሙሉ ከአባይ ነው ከናይል ነው። ኦኬ ግራውንድ ዋተር ሜቢ 3 to 6% ነው። ከ3 እስከ 6% ግራውንድ ዋተር ፖቴንሻል እየተጠቀመች ያለችው። እሺ ይሄ ግራውንድ ዋተር ፖቴንሻል ያላት ግብጽ ከዚህ እንደ ፎሲል ዋተር ነው የሚባለው። ፎሲል ዋተር ማለት ልክ አንድ ሮቶ ታንክ ውስጥ ተከማችቶ ቁጭ ያለ ውሃ በለው ሪቻርጅ አይደረግም ቢያልቅ ያልቃል እንጂ መጥቶ የሚሞላው የሪቻርጅ የሚያደርገው የሚተካው ነገር የለውም። ኦኬ ስለዚህ ይሄ ግን ካልኩሌት ሲደረግ አሁን ባለው ሬት ዝም ብለው በደንብ ፖቴንሻሊ ብትጠቀም ማለት ነው እስከ 500 ዓመት ሊጠቅማት የሚችል ነው የከርሰ ምድር ውሃ እስከ 800 እንደው ከ500 እስከ 800 አዎ እኔ ማለት እንግዲህ 5 እስከ 8 ሴንቸሪ ማለት ነው። ሴንቸሪ
ሊጠቅማት የሚችል ሪዘርቭ ነው ያላት እና ሙሉ ለሙሉ ማለት ይቻላል 95 እስከ ከ92 እስከ 95 በመቶ ባውት አሁን እየተጠቀመችው ያለ ናይል ነው ያ ሪዘርቭ ነው የክፉ ቀን እና 500 ዓመት 800 ዓመት ሊያቆይ የሚችል እሺ ውሃ ሪዘርቭ ያላት ሀገር ነች ሆኖም ኢትዮጵያን ይሄም ደግሞ በአብዛኛው ሪቻርጁ ድሮ ጥንት የራሱ ጂኦሎጂካል ሂስትሪ አለው ዋና ያም ዴልታው ላይ ያለውን ግራውንድ ወተር አይጨምርም ይሄ ያልሁ ዴልታው ላይ ምክንያቱም አባይ ሪቻርጅ የሚያደርገው ነው እዛ አካባቢ አባይ ለተለያየ አገልግሎት ብትጠቀምበትም በናይል ቻርጅ ይደረጋል አዎ መልሶ ይተካላቸዋል ስለዚህ ይሄ ሁሉ ያላት ሀገር ነች እና እንግሊዞች በሰጧቸው መሰረት በቃ የኛ ነው ኮሎኒያል ሩል የቅኝ ግዛት ህግ ግብጽ ማነው እንግሊዝ በሰጣቸው መሰረት መሆን አለበት ይላል ምን አይነት ቂልነት እንደሆነ አይገባኝም እኔ ቂልነት ነው ይሄ አትንኩ ማለት ግን ኢትዮጵያ ያበለጸገችው ዳም ደግሞ ሰርፕላስ ነው ሰርፕላስ ማለት ለምሳሌ ግብጽ ምን ያክል ኢሪጌሽን ትጠቀማለች ለአስዋን ዳም ምን ያክል ይሞላል ወደ 84 ቢሊዮን ሜትር ኪዩብ ነው አመታዊ ዲስቻርጅ ተብሎ የሚገመተው ግን መንግስት ለመንግስት አሁን የማሳሰበው ማለት ነው ግረበንገዴ ካለኝ ኤክስፐርቲዝ ማለት ነው 84 የሚለውን እኔ አላምነው even it is more than that ሚል ግምት ነው ያለኝ ለምን ጨዋታ ጌም ነው የሚጫወቱት አየ ታሳንሰውና ይሄ ለዚህ ተቀነሰ ይሄው ልሞት ነው ለማለት ነው ለመክሰስ እንዲመች ነው እኔ ዲስቻርጁ እንደገና መጠናት አለበት ሚል ነው ይሄ ከድሮ ጀምሮ ምንለው ነው 84 ቢሊዮን ሜትር ኪዩብ 84 ሎንግ ታይም እና ይሄ ከየት እንደመጣ ሶርሱ አላቅም ግን ዝምለን ካለው ሊትሬቸር ወስደን ይሄን እንኳን ብንወስድ ስቲል ሰርፕላስ ነው ምንድነው ሰርፕላስ ማለት ግብጽ ኢሪጌት ታረጋለች ያ ግምት ውስጥ ገብቷል እንደገና አስዋን ዳም ይፈልጋል ሪቻርጅ መደረግ አለበት ያ ግምት ውስጥ ገብቷል ከዛ ተርፎ ወደ ሜዲትራኒያን ሲ ከሚገባው ተቀፎ የተወሰነ ሰርፕላስ ግራፉን ታይቶ ማለት ነው ከዛ ውስጥ ነው የለመው ፕላስ ስቲል አሁንም ሰርፕላስ አለው እንደዛም ሆኖ ሰርፕላስ ማለት ትርፍ ምናልባት ይሄ ንጋት ሐይቅ ከግድቡ ጫፍ ላይ ያሉት የንጋት ሐይቅ የያዛቸው ናቸው እኮ ይሄም አሁን ሜዲትራኒያን ላይ ሊገባ ከሚችለው ተቀፎ የታሰበው እንጂ ግድቡማ መጥቶ ነው የሚሄደው አዎ ግን ኢሪጌት ማድረግ መብቷ ነው ትሪቲው ይፈቅዳል ኢሪጌት ማድረግ መብቷ ነው አመንጪው አንጭኩ እና ኢሪጌት ማድረግ መብት አላት ነው እኮ ምለው ትሪቲዎችን ለማየት ሞክር ያለው ከዚህ በፊት መስኖ መጠቀም ሁሉ ትችላለች ግን ምንድነው ትሪቲው የሚለው ኢኩዊታቢሊቲ ይሄ ኩል ፍትሃዊነት መኖር አለበት ነው ፍትሃዊነት መኖር አለበት አሁን ለምሳሌ ዝምለ ሊቢያን ኑቢያን ሳንዱስቶኑ ያዋስናታል ብዬ ነበር ሊቢያ ደረቅ አገር ነች በረሃማ አገር ነው ግን ከዚሁ ከኑቢያን ሳንድስቶን 1500 ጉድጓድ ተቆፍሮ ማለት ነው ጋዳፊ በነበረበት ጊዜ ተቆፍሮ አሜሪካኖች ናቸው ጥናቱን የወሰዱት ሚካፈለው ያንኑ አንዱ ቤዚንን ቻድን ኢጂፕትን ሱዳንን የሚያዋስነው ውስጥ ለውስጥ ያለ ተቀመጠ ውሃው
እንደ ሮቶ ብለ ትልቅ ሮቶ ብለ የተቀበለ ሮቶ 20 ብለ ስትል አራቱንም ያዋስናል ኦኬ ማጆሪቲው ግብጽ ላይ ነው ያለው ሊቢያ የተወሰነ ፐርሰንቴጅ ነው እንትን የሚለው ስለዚህ አንዱ ጋር በትበሳው ያው ሁሉን ወደ መሳሳቡ አይቀርም ስለዚህ ክምችት አላት ማለት እንችላለን ግብጽ የግብጽ ከ500 እስከ 800 ዓመት ያቆያታል ብለን ያለው አው ቅድም እኮ እስቲሜት አደረኩልህ እነ ሊቢያና ቻድ ቢጠቀሙ ማለት ነው እንግዲህ ለአራት ዝም ብለህ አካፍለው እንደው ኢኩዊቲ ፍታዊነት እኩል ለአራት ብታካፍለው ይሄ ውሃ ወደ 500,000 ቢሊዮን ሜትር ኪዩብ ነው ያለ ብታካፍለው የትናየት ነው ዝም ብለህ እንትን ብትል እንደው ለአራት ቅድም እንደውም የነገርሁ የግብጹ ነው ከ500 እስከ 800 ይሆናል የሱ ነው የሷ ሼር ነው ማጆሪቲው እሷ ጋር ስላለ ቤዚኑ ማለት ነው የፈለገች ማልማት ትችላለች ግን ሊቢያ ስታለማ በጣም ተቃወመች 1500 ጉድጓድ ነው ያስቆፈረችው እና በ7 ሜትር ዲያሜትር ፓይፕ ነው 1200 ማይል ባልሳሳት የተዘረጋ ወንዝ አርቲፊሻል ወንዝ የፈጠሩት ይሄ የዓለም አቀፍ አስገራሚ መዛግብት ውስጥ ገብቷል ይሄ ገብቷል እና ለመስኖ ለዶሜስቲክ ዩዝ እና ትልቅ ኮንፍሊክት ነበር አቁሚ እሷንም ከፈለጋችሁ አልሙ እኔ አላቆምም እንደውም እንመታዋለን ምናምን የሚል ሁሉ ነበር እንትኑ በትዝል እዛ ሆኜ ነው ይሄን ምነግርህ እዛ ካይሮ ያለው ራሱ ፕሮፌሰሩ ሲናገር ነው ልናስቆም ብለን ነበር ግን ብዙ እንትን ሄደናል ግን ዞሮ ሊቢያ ጨረሰችው ማለት ነው ስለዚህ እኛ ጋር ይሄን አባይ ሰርፌስ ላይ ስለወጣ እንደ ግራውንድ ዋተር ውስጥ የተደበቀ አይደለም እንጂ መሬታችን ላይ ነው ያለው ማጆሪቲው እንድስቲል ግን ትሪቲ ያለ ያለም አቀፍ ትሪቲ ሰው መኖር አለበት ሙሉ ለሙሉ ገድበህ ያን ያክል ህዝብ በረሃብ በምናም ማለቅ የለበትም ኖርማሊ ማለት ነው እንደ ሂዩማኒቲ ግን ያን በግድ አደርጋለሁ ብላ ማሰቧ ነው የሚገርመኝ በግድ የሚያዋጣት የነበረው ከኢትዮጵያ መንግስት ጋር በዲፕሎማሲ በመግባባት እኔም ልኑር አንቺም ኑሪ እኔም ልደግ አንቺም እደጊ እየተባለ ዳታውን በሙሉ ቤዚኑን ዳታ ሼር እየተደራረጉ በሚገባ እሺ እኔ እንደዚህ ልውሰድ በመባባል ነው እንጂ ዳም አትገድቢም ብሎ አይን ጨፍኖ ማለት እዚህ ስቱፒዲቲ ለኔ ምን መሪነት ማለት ራሱ ምን ማለት እንደሆነ አስገድቢም አቁሚ እንመቷለን የሚለው ፈሊጧ በሊቢያም ነበረ ማለት ነው አውናል ነበረ እንደዛ ነው እና ዞሮ ግን ያው አለቀ ማለት ነው ስለዚህ ያው ተጀመረ በመለዜናዊ ጠቅላይ ሚኒስትር መለዜናዊ ተጀመረ ግን የሚገርም ነገር ያ የጂኦፖለቲክሱንም አይተው ነው ለነገሩ ግብጽ ውስጥ የነበረውን የመንግስትም መተረማመስ ተጠቅሟቸዋል I doubt that that's a short term አይደለም planned ነው ይሄ በአንድ ሀገር እኮ ቢተረማመስ ምን ሰስቴን አረግም forever አይደለም እና ግድቡ ተገድቦ ትርምሱ ቀጥሎ እኛ ጋር ቴንሽን አይኖራቸውም የውስጥ የቤት ስራቸው ውስጥ አይምራቸው ይያዛል ስለዚህ ወደኛ ግድብ አያዩም ብለህ ምንም ኮምፓቲቢሊቲ የለውም ለምን በለኝ ይሄ ረብሻው ሲጀመር ማለት ነው ረብሻው 10 አመት ይፍጂ 8 አመት ይፍጂ አይታወቅም ግድቡ አይደል ስትሞላ ረብሻቸው 5 አመት 6 አመት ይቆያል ብለህ ማሰብም አትችልም it could be months it could be 1 year and then ይዞራሉ ማለት ነው እንደሱ አይደለም መጀመሪያውኑ ተስማምተው ነው የመጡት even እኔ አንዳንድ ኢንፎርሜሽን ያለኝ
ኦፊሻል ባይሆንም በግድቡ ዙሪያ ነው ተስማሙት አዎ ከግብጽ ጋር ተስማምተዋል ነው መጀመሪያው ነው ምንድነው ወያኔ ወይንም በኢህአዴግ ጊዜ ግድቡ ተጠናቆ በእነሱ ቢሆን ኖሮ አብረን እንጠቀማለን እናንተም ትቆጣጣራላችሁ በደንብ ኢንቮልቭድ ናችሁ ነው አንዱ ግብጾችን በደንብ እነሱን አሳትፈህ ከነሱ ጋር ለመጠቀም ሁኔታው ታይቶ አነሰን ሆአካልክ ትለቃለህ ምን ትላለህ የሚል ስምምነት ነበራቸው ነው አንድ እሺ ከዚህኛው መረጃ ትንሽ እንዲጠራ ስለፈለኩ ነው ግብጽ ምንም ነገር ልትመክር ትችላለች ልታዝለውም ትችላለች ምክንያቱም ኢትዮጵያን የማፍረስን በታሪካዊ ጠላትነት ኢትዮጵያን የማፍረስ የቤት ስራ ስለነበረ ተላላኪ አድርጋ ሻቢያንም ኤርትራን አስገንጥላ ወያኔንም እንደዛ ማድረግ ግን አባይን በተመለከተ ልጆቿን ሁሉ ስታስተምር የሷ ሀብት እንደሆነ አድርጋ የምታስተምር ሀገር በምን መተማመኛ ወያኔን ጋር ልትማከር ትችላለች አዎ ምንድነው ግብጽና ሻቢያ ያው እጅና ጓንት ማነው ግብጽና ወያኔ ሻቢያ እጅና ጓንት ናቸው ስለዚህ ምንድነው ለወደፊት ኢትዮጵያ የምትባል አገር መኖር እንደሌለባቸው አግሪድ ናቸው የተስማሙበት ነው መረጃውን ከየት አመጣኸው ትለኝ ትችላለህ The present is the key for the past የሚል uniformitarianism principle የሚባል scientific principle the present is the key for the past ምንድነው እያደረጉ የነበሩት ሲመጡ የብሔር ማንነት አካለው ሉዓላዊ ነው ያ ክልል እያሉ እንደውም የመለስ ዜናዊ ልጅ በሚገባ ካፉ አይሰማው ኢትዮጵያ የምትባል እኮ የለችም ህገ መንግስት ውስጥ ብሔረሰቦች ናቸው ሉዓላዊ ብላ ቁጭ አድርገዋለች ይሄ ከአባቷ የተቀዳ ነው ከኢንቫይሮንመንቷ ከአካባቢዋ የተቀዳ ነው ኢትዮጵያ የምትባል እኮ የለችም ህገ መንግስት ውስጥ ነው ያለችው ይሄ ማለት አገር የማፍረስ አለ ስለዚህ በዚህ አገሪቱ ከመፈራረስ በፊት ሎንግ ተርም ፕላን ህወሓት ያቀደው እቅድ አለ አየ ምንድነው ያ እቅድ አባይ ተገድቦ ምክንያቱም ሶርሱ አማራ ክልል ላይ ነው ያለው አይደል ስለዚህ ለወደፊት አገሪቱ ተሰባብራ እዛ አማራ ክልል ብለው ኢንዲፔንደንት አገር አርገው ግን whereas አማራ ክልልን ሲያካልሉ በሰሜን ትግራይ በምዕራብ አፋር ብለው ነው በምስራቅ አፋር ብለው በደቡብ ኦሮሚያ ብለው በምዕራብ ደግሞ እንደ ቤኒሻንጉል ጋምቤላ የመሳሰለው ነገር አድርገው ክልል አድርገዋቸዋል እይ ስትራቴጂውን ነው ለምሳሌ ቤኒሻንጉል ጉሙዝ የዛን ጊዜ አስተዋውሳለሁ ክልል ሲያረጓቸው 350 ሺህ ህዝብ ያለው ነው ጋምቤላን ስትል 250 ሺህ ህዝብ የነበረው ነው ክልል አደረጉት አየ ትሬስ ማድረግልህ እሱ ላይ ነው ለምን ክልል አደረጉት አባይ ለምን እዛ ክልል ማነው ግድቡ ለምን እዛ ክልል ውስጥ ገባ it is purposeful አየ ይሄ ምንድነው ታርጌቱ እነሱ ደግሞ ምን ያደርጋሉ ሌላ ካርታ በትግራይ በኩል በቅማንት በምን አርጎ እስከ 1500 ያክል ላይን እስከ ጋምቤላ ድረስ አስምረዋል ያ ምን ማለት ነው ክልል ስታረገው አንቀጽ 39ም ማለት አንቀጽ 39 ላይ መሰረት ያደረገ ነው የራስን እድል በራስ የመወሰን
እና ከዛ ያመጡ ከትግራይ ያመጡ ጋምቤላ ምን በደንብ ማዕድኑንም እርሻውንም በደንብ ማይግሬት ያያረጉ ይሰሩ ነበር ያ ምን ማለት ነው ብለስትል ለወደፊት ኢትዮጵያ ስትሰባበር ለምን ወዲያው አንዳንድ ጊዜ እኮ መጀመሪያው እኮ ያረጉት ይችሉ ነበር እንደመጡ አገሪቱን መሰባበርና ማጥፋት ይችሉ ነበር ኃይለኛ መጣበቅ አለ እንደዛ ቶሎ አይደርስ ማየ ያን ያረጉት አይችሉም ከፍተኛ ተደጋጋሚ ልምምድ ጦርነት ይነሳል ኮንፍሊክት ይነሳል ክልሉን አካልህ ማለማመድ አለበት አማራ ነኝ እንዲል ኦሮሞ ነኝ እንዲል ቤኒሻንጉል ነኝ እንዲል ጋምቤላ ነኝ እንዲል ከትልቁ ኢትዮጵያ ብሄሩ እንዲበልጥበትና ኢትዮጵያ የሚባል ህገ መንግስት ውስጥ የለም የምትባል አንድ የሆነች አገር አይደለም ያለችው ዝም ብሎ ሱፐርፊሻሊ አገር የሚባል ነገርና ህጋዊነት ስላለ ከዩኤን ጋር ከምን ጋር ግንኙነት ስለምታደርግ ፓስፖርት የሚባል ነገር ስላለ አገሪቱ እስክትፈራረስ ድረስ ለግድ ኢትዮጵያ የሚለውን ተጠቀማለህ ግን በክልሎች ኢትዮጵያዊነት የሚባል መነሳት የተከለከለ ነው አማራ ነኝ ኦሮሞ ነኝ አማራ ነኝ ልጅህንም አማራ ነህ ያልክ ነው የምታሳድገው ኦሮሞ እኛ ትግሬ እኛ ቤኒሻንጉል ጉሙዝ ምን ሲዳማ ምን ያልክ በቃ ኢትዮጵያ የሚባል ታስረሳለ ማለት ነው እንደኛ አይነት ሰዎች ይጠፋሉ የሙጥኝ ብለን የነበር ያልፋል ያ ጄነሬሽን አንዱም ርዝራዥ ከምን የወረሰው ኢትዮጵያዊነት ካለም አንድ ሁለተኛ ጄነሬሽን ያሳልፋሉ ከዛ በኋላ ኢትዮጵያ የሚባል ነገር የለም አማራ ክልልን የሚያቅ ኢትዮጵያዊ የሚፈጠረው እንጂ ኢትዮጵያዊ የሚያቅ ኢትዮጵያዊ አይደለም ስለዚህ ይሄን የዛን ጊዜ ቦርደሩን መሰባበር አንዱ ነው የሚጀምረው የመጀመሪያው የሚሆነው ሰፖዝ እንግሊዝ ትግራይ ኦሮሚያ ነው የሚሆነው የራስን ድል በራስ በመወሰን በሚለው ይገነጠላል ሲገነጠል ኦሬዲ አስቀድመው ነው የሚሰሩት ምን እንደሆነ ታውቃለህ ቤኒሻንጉልና ጋምቤላን የራስን ድል በራስ የመወሰን እስከ መገንጠል የሚለው የ30 ተጠቅመው ከትግራይ ጋር እንሆናለን ብለው ይጠመዝዛሉ በገንዘብም በምን ወይ መስፈርቱን አላሟላችሁም ለመገንጠል እና ከትግራይ ጋር እንዲሆኑና ግድቡን ደግሞ ይዞ የሚሄድ ነው አቦይ ስብሐት እኮ ሲናገሩ እንዲሰማዋቸው በዚህ ቀጥልና አሁን ነፃ አውጪ ነው አሁን ህዋት የትግራይ ሊበሬሽን ምናምን ከማን ነፃ እንደሚያወጣ ነው አሁን ነፃ አውጪ ድረስ አንለቅም ብለው ሙጥኛ ያሉት ለምን እንደሆነ ታውቃለህ ታርጌት ስላላቸው ነው ታርጌት አለ ያ አልቺ ባላል ይሄ የሚጠፋው ህዋት ምናምን የሚለው የሚጠፋው አንድ ቀን ኢትዮጵያ ፈራርሳ ትግራይ ትግሪኛ or whatever አገር ስትሆን የዛን ጊዜ ነፃ አውጪነት ይቆማል እንጂ አያቆሙ that is their psychology አይ ስለዚህ ይሄን ግድብ እንደውም ስለዚህ ጠቅላይ ሚኒስትር መለስ መሰረተ ድንጋዩን ሲያስቀምጡ ባላቸው ከግብጽ ጋር ተማቆ ወደፊቱን ታሳቢ በማድረግ እንጂ በኢትዮጵያዊነት አይደለም የመጨረሻውም ግድብ ሊሆን ይችላል ተገድቦ ከዛ በኋላ አማራ ክልል ውስጥ ነው የሚገባው አማራ ክልል ውስጥ ደግሞ አንዲት ግድብ አስገነቡም ለምንድነው ይቀጠቅጡሃል ተባበረው ማለት ነው ትንሽ አርገውሃል ደግሞ ኢትዮጵያዊነት አልቆ አማራ የሚባል የተወሰነ ህዝብ ቁጥር ያለው ነው በዛውም ተከቧል በኖርዝ ትግራይ አፋርን እነሱ ነበር የሚያስተዳድሩት ቲፒኤልኤፍ በዌስት እነ ቤኒሻንጉል ሳውዝ ኦሮሚያ አለ የተከበበ ነው ኢቭን ኤር ስፔስ እንኳን አገር ሆኖ እንኳን ኤር ስፔስ በፈቃድ ነው የራሱ የለው በእነሱ ወይ በትግራይ አስፈቅዶ እንደው ቢሆን ማለት ነው ራያችሁ ቢሳካላጁና የተከበበ ህዝብ ነው እሱን ማጥፋት ነው ለምንድነው ይሄ አማርኛ ተናጋሪው ህዝብ ኢትዮጵያ ውስጥ የተበተነ ህዝብ ነው የትም ማታገኔ ስለማቅ ነው ነገር የትም ጫፍ እስከ ጫፍ ያለ ህዝብ ነው ስለዚህ ይሄ ህዝብ
ኢትዮጵያዊነት ብቻ ነው ሊያቆመው እንደሚችልና ኢትዮጵያን እንደማይለቅ ያውቁታል አሁን ቅጥረኞች በፋኖ በኩል ማነው ሻቢያና ቲፒኤልኤፍ የሰሯቸው ፕሮክሲ ተቀጣሪዎች ናቸው አማራ የሚል እንቅስቃሴ እንዲነሳ ያደረጉት ይሄ እንደው አስገባኝ እዚህ ወለጋ ውስጥ ሲጨፈጨፍ የነበረው የአሜሪካ ሴኔት እኮ አስተነጥቷል ነገራችን ዘ ኦሪጂን ኦፍ ፋኖ ተፈናቅሎ የሄደው ዘ ኦሪጂን ኦፍ ፋኖ የፋኖ ኦሪጂን እንዴት ነው ለምን ተፈጠረ ለአሜሪካ ስትሬት ስጋት ነው ወይ ለኢትዮጵያ መንግስት ስጋት ነው ወይ ማን ፈጠረው ማን ነው ሰፖርት የሚያደርገው እንደዚህ ማን ነው ሰፖርት የሚያደርገው ደብቆታል ሪፖርቱ ላይ ነገር ግን እንዴት ሊነሳ ቻለ የሚለውን ሲያመጡት እዛ ወለጋ ውስጥ አማራ ያሉ ሲገሉ የነበሩት እሺ አማራ ያሉ ሲገሉ የነበሩት በቀጥታ ራሳቸው ገለው ራሳቸው አማራ ተጨፈጨፈ ይያሉ ሚዲያ ላይ ይወጣሉ ይሄ ማለት ማስቆጣት ነው ህዝቡን ማስቆጣትና አማራ የሚል ታጣቂ ቡድን ለማሳካት ነው ለማውጣት አንድ በል ሁለት ደግሞ ገና የዛሬ 20 ዓመት ነው ይላል ሪፖርቱ የዛሬ 20 ዓመት ነበር ቲፒኤልኤፍ እንደነዚህ አይነቶችን ይሄ አሁን አብን ውስጥ የሚሽከረከሩ አሉ አብን ውስጥ እንደነዛ አይነቶችን ሲሰራባቸው የነበረ ውስጡን ሲሰራ ይሄ ስሜተኝነት ብሔርተኝነት ሲሰራ 20 ዓመት ኢማጂን ለምንድነው ይሄ ነገር ቢነሳ ለወደፊት መሳሪያ እናረጋዋለን ብለው ሁለተኛው ምን መሰለ አማራ የሚባል ቡድን አስነስተው አሁን አይታል ፋኖ የሚለውን ፋኖ የሚለውን ቤተ መንግስት የኛ ነው ያባታችን ነው ኢትዮጵያን የሰራናት እኛ ነን የአማራ ውሃ ልክ ማነው ኢትዮጵያ የሰው ውሃ ልክ አማራ ነው ንግስና ዘራችን ነው ምናምን የሚል ነገር ክሊርሊ ይሰማል አይደል ይሄ ምን ማለት መሰለ ቲፒኤልኤፍ ናሬት ያረገ የመጣውን ስለ አማራ ጨቋኝ ቀኝ ገዢ እያለ ወራሪ እያለ የመጣውን እነሱ ሲሄዱ ይሄኛውን ሲሉ የነበሩትን ስጋ አልብሰው ስጋ just physically ይሄው መጣንልህ ሚል ለሌላው ህዝብ ማስፈራሪያና ቲፒኤልኤፍም ይሄን ነበር ታግሎ የድሮ ስልጣን ናፋቂዎች አሁን ተነስተዋል ይሄን ነው ታግለን ነፃ ያወጣናችሁ ብለው እሱ በሌላው ኢትዮጵያ ህዝብ ድጋፍ እንዲያገኝ እኮ ፒፔት እኮ ነው ፋኖ ማለት አልገባቸውም ግን is a pipet ሞልድ ያደረገው ነው ቲፒኤልኤፍ አያውቁም ስሜት ብቻ ነው አየ ስሜት ነው አውቀው ደግሞ ስሜት እንዲነካ አማራ ትገላለ አማራ በቡልዶዘር በመናምን ማን ነው በስካቫተር አንዱን 20 30 100 ትቀብራለህ ትገላለህ እኔ አማራ አልሆንም ሁለተኛ ምናምን የምትል ሁሉ ፊክቲሽየስልም ይሁን ትሩዴ አላግም ትፈጥራለህ ይሄን ማናደድ መቆጨት ዘን አማራ ኢትዮጵያን የሰራናት እኛን የሚል ግሩፕ do you think ኖርማል ነው ብለህ ነው ትክክለኛው አማርኛ ተናጋሪ ህዝብ በየትኛውም በኢትዮጵያ ህዝብ ተበትኖ የኖረ ስለነበረ እኔ ነኝ ኢትዮጵያ የሰራኋት አይደለም ምክንያቱም ዘመቻ ሲሄድ በጦርነት አማርኛ ተናጋሪዎች አይደለም አጠቃላይ ነው የዘመተው እና እንዲህ አይነት ብልግና እንዲናገሩ የሚያደርጓቸው ቲፒኤልኤፎች ናቸው ለምን ራሳቸውን እየሸጡበት ነው ቲፒኤልኤፍ ለምን ሌሎቹ ቋንቋ ተናጋሪ ላይ ኦሮምኛ ተናጋሪ ሲዳምኛ ተናጋሪ ሶማሊኛ ተናጋሪ ብላ ብላ እነዚህ ይሄው ከዚህ ነው ነፃ ያወጣው አሁን እኔ ሰውጣ መጣ come on with me ብለ ያለውን መንግስት የብልጽግናን መንግስት መምቻ ቱል ነበር ይዘ ቱል አልገባቸውም አሁን ግን ህዝቡ እየነቃባቸው ነው ዘራፊ ምን ሆኖ እና ምንድነው ለነገር የፈለኩት ላገናኝልና ይሄን
ለወደፊት አባይ እዚህ አማራ ክልል ላይገደብ የመጨረሻው የአባይ ግድብም ሊሆን እንደሚችል ተደርጎ ቲፒኤልኤፍ የሰራው ነው እና ለራሱ ይሄ ነው ወዲያው እንደመጡ እኮ በነገራችን ላይ መለስ ዜናዊና ኢሳያስ ወዲያው እንደገባ ቲፒኤልኤፍ ወደ ግብጽ ነው የተጓዙት ወዲያው እንደገቡ በሰላም ገብተናል ገዛ መለስ ዜናዊ ለኢሳያስ ስለ ግድብ አነሳለሁ ለሁስኒ ሙባረክ ይለዋል እንዴ ያራ አሁን ዲሶ ዘታይም አታንሳ አልኩት አለ ይሄ በሚገባ ራሳቸው ኢሳያስ ያወሩት ነው አታንሳ ይሄን ኢሹ ዝም አለና አላረፈም ማለት እንኳንም አልተነሳ ቆይ እዚች ጋር ሊያዙትና ያ ክላስ ሚት ያሉት የትምርት የክፍል ጓደኛው እነሱ ያደጉበት ውሃን በተለይ የአባይን ጉዳይ እንዴት አድርገው እየተማሩት እንዳደጉ የኔነት ስሜት ኖሯቸው እኛ ግን ልጆቻችን ስናስተምር ከዚህ ነገር ያጎደልነው ነገር አለ ለዚህም ነው የማይቆጨን አንዳንድ ጊዜ ምንድን መደረግ አለበት እኛ ሀገር ይሄ ነገር መጋባት የለበትም የኔነት ስሜት መኖር የለበትም ኦፍ ኮርስ አይኮ ገቨርንመንት የሚሰራው ስራ እኮ ነው ህዝብ እኮ ብቻውን የሚያደርገው ነገር መሪ is decisive ወሳኝ ነው አይደል እንደ መሪ that's why መለስ ዜናዊ መጣ ወሰደ ሄዶ ስለ አባይ ነገር ሲያስነሳ ማንነና ነው አንተ ገና መግባታችሁ ነው ይሄን አይነት ኢሹ ለማንሳት አሁን ሰው ዘታይም ማንዴት የለም አሁን ገና ትራንዚሽን ምናምን ነገር ያለህነህ ብሎ ተቆጥቶ እንደላከው አቶ ኢሳያስ ስለዚህ አሁን እንደገባ አሁን do you think how is the mentality of TPLF ኢትዮጵያ ዋ ግድብ ኤሌክትሪክ እንድታገኝ ተቆርቁሮ አገር ሊያፈርሱ የመጡ እዚህ የመጡ do you think how ለኢትዮጵያ ኮንሰርን ነው ነው የተነጠቀ ግድብ ነው ትክክለኛው ነው የምነግርህ ሎንግ ሊቭ ዶክተር አብይ ነጥቀው ነው ያወጡት እንጂ ቲፒኤልኤፍ ቢቀጥል ትረስት ሚ ምናልባት ጠቅላይ ሚኒስትሩ እንደ መሪ መሰረት ድንጋዩን ሊያስቀምጡ ይችላሉ አቶ መለስ በሜቴክ በኩል ግንባታው እንደዛ እንዲሆንና ወደፊት እንዳይራመድ የተደረገበት እውነትም ከኢትዮጵያ ለማሰብ ሳይሆን ይሆነ ለዓላማ የተደረገ ነገር ነበር ማለት ያመላክታል አው ይኸውልህ corrupted government ሁሉ ጊዜ ማለት ነው ገንዘብ የሚዘርፉት በፕሮጀክት ስም ፕሮጀክት መፍጠር አለበት አንደኛ ይሄ አሁን እንትን ዳብል ፌስ ያለው ነው ይሄ ፕሮጀክት አንድ ገንዘብ መዝረፊያ ሁለተኛው ደግሞ እየተዘረፈበትም አልቆ ለወደፊት የትግራይ ንብረት ወይም አገር ስትሆን ሊደረግ የተዘጋጀ ነው እሺ መንግስት ንጉሱኮ አስበው ማስጠንተዋል እኮ ግን የአቅም ጉዳይ በመሆኑ ነው ልጆቻችን ይሰሩታል አሉ ነው የሚባለው ነው እሱን ማካነሳን ንጉሱ አስጠንተውታል በአሜሪካኖች ግን አሁን ቀደም አንቀጽ 39ን ተጠቅሞ ታላቋን የትግራይ ሪፐብሊክ መሰረታለው የሚለው ህልሙ የተሳካ ጊዜ ከጋምቤላ ከቤንሻንጉል አድርጎ ዳርዳሩን በቅማንት በኩል አድርጎ አልፎ ትግራይን ሲገነጥል ግድቡን አብሮ ይዞት ለመሄድ ነው ቤንሻንጉል ጋር ያደረገው ይሄ ከሆነ ንጉስ እኮ ያስጠኑት ቤንሻንጉል ላይ ነበር አዎ ይኸውልህ the point is that ንጉሱ ሲያስጠኑ በኢትዮጵያዊነት ቦርደር ነው አሁን ግን the moment እንደመጣ ያቺ ታርጌት ስላለችው ቤንሻንጉልን ይዞ ለመሄድ እቅድ ስላለው 350,000 ማይበልጥ ህዝብ ክልል አደረገ ነው ኮምለ ኃይል በሚሊዮን የሚቆጠሩ ክልል እንድንሆን ሲጠይቁ ሲጨፈለቁ ነው የነበረ ሲዳማን ሲጨፈልቅ ነበር ምሳሌ እንደው ልክ ነው ባልልም
አኮርዲንግ እንደ ህገ መንግስቱ ጉራጌኛ ተናጋሪውን እኛም ክልል እንሆን ሲል ሲጨበረ ለምን አልሰጣቸው ዋይ 350 ሺህ ህዝብ ይሄን የሚያ ዋይ 250 ሺህ ህዝብ ላይ ጋምቤላ ዋይ እንትን ማነው ሐረሪ ስንት ወንጃ 200 ሺህ አይሞላም የነሱም ለምንድን ነው እዛ ላይ ረብሻ መፍጠሪያ ነው ሰው አያውቅም እዛ ላይ ቦምብ ነው እየቀበሩ የእንግሊዞችን ስታይል ነው አየ እዚህ ላይ ነገር እንዲረባበሹ ነው አየ ዓላማ አለው እንጂ ሌሎች በሚሊዮን የሚቀጠሩ ቋንቋ ተናጋሪ ያሉና ክልልንሁን ብለው ሲጠይቁ የከለከለል ይሄን ለምን አደረገው ነው አየ ጥናት እኮ ነው ግን ይሄን ኦፖርቹኒቲ ለመጠቀም ግን ያቺን የጥናት ቦታ ለመጠቀም ግን 4 ገደማ ነው ያለው አፕስትሪም እኮ ቢሆን ከላይ ብትጀምር ወደ ሶርሱ እየተጠጋህ በመትሄድበት ጊዜ ክሌይ ሎድ እየቀነሰ ነው የሚሄደው ግዳሙ ላይ የሚመጣው ረጅም መንገድ በተጓዘ ቁጥር በየቦታው ተሸክሞ የሚመጣውን ዲፖዚሽን ወይንም ሴዲሜንቴሽን ሲልቴሽን አው በአትክልት በዛፎች በሳር በምን ትሪት ካልተደረገ በስተቀር ቀጥታ ይዞት ነው አሁን እዚህኛው ጉዳም ጋር ይገባል ሲልቴሽን ሬቱ is much higher than upstream ሩቅ መንገድ ሩቅ መንገድ ስለሆነ ይሁን እንጂ ይሄ ካራቱ አንዱ ይሁን እንጂ ቀጥታ ለሱ ስትራቴጂ ምትመቸው ይሄን ነው ኦፖርቹኒቲውን ነው የተጠቀመበት ሲጠቀም ምንድነው ክልል ነው ያደረገው ይሄ ጠላትነት ነው የኢትዮጵያ ጠላትነት ነው ለአማርኛ ተናጋሪው ጠላትነት ነው መጀመሪያም ጠላት አድርጎ ስለተነሳ ማለት ነው አጠቃላይ ለኢትዮጵያ ህዝብ ጠላትነት ነው ስለዚህ ይሄን ክልል ሲያረጋው ሎንግ ተርም ፕላን ነው አየ እንደውም አንድ ጊዜ በጣም ያበሳጨኝ ንግግር አለ ጠቅላይ ሚኒስትር መለስ ዜናዊ ሲናገር ህዝቡ በጣም ደስ ብሎት በቦንድ በምን ተረባረበ በጣም ተደስቶ ህዝቡ ማለት ነው እኔ እንደዚህ አልጠበቅኩም ነበር የህዝቡን መረባረብ አልጠብቅም ነበር አየ ለምን ማይጠብቀው የህዝብ እስከሆነ ድረስ ህዝቡን አይፈልግም ማለት ነው የራሱ ኢጎ አለው እንጂ ህዝባዊ ቢሆን ኖሮ የህዝብ ለኢትዮጵያ ህዝብ ቢሆን ኖሮ ይሄ መሳተፉ ብሔር የለውም ግድቡ አየ የብሔር ማንነት የሚባል የለውም የኢትዮጵያ ነው ሊያስተሳስርበት ነው ህዝቡን አየ ኢኮኖሚክ ቤኔፊት አለ ሁሉ አዋጣ ሌላው አድዋ የተባለውም ለዚህ ነው ለሱ ነው አየ ኢኮኖሚ ነው ገንዘብ መኒ ነው ገንዘብ የብሔር ማንነት የለውም ኢኮኖሚ ነው የብሔር ማንነት የለውም እብደቱ ያለው ግለሰቦቹ ላይ ነው እብድ ነው ምለው ነኝ ስለዚህ ይሄ ስላልተሳሰረበት አስደንግጦታል አየ አስደንግጧቸዋል ቲፒኤልኤፍ እና አልጠበቅንም ነበር አየ እንዴት ነው ማጠብቀው አንተ መቀስቀሻ አድዋ ጦርነት ነው ብለ እንደው መቀስቀስ ነው ያለ ባረል ተነስ እንስራ ብለህ ማስተባበር ሲገባ እንደዚህ አልጠበቅኩም እና ይሄ ጥሩ አነጋገር ነው እና ይሄ ነው ስለ መቀስቀስ ካነሳን አንዳንድ ጊዜ ጣፋጭ ወጎች ጣፋጭ ቃለ ምልልሶች ይሄ እንደዚህ ያልተካረሩ ይሆኑና ሳንጠጋገብ ሰዓቱ ይነግዳል ግን ስለ ግድቡ መቀስቀስ ብለን ካነሳን የቁጭት ስሜት ሊኖረን ይገባል እኔ ቀደም በመግቢያ ላይ ብያለሁ ግድቡ ተመረቀ ተጠናቀቀ ኬንያ መብራት መግዛት ፈለገች ኤሌክትሪክ ጥያቄ ያቀርባለች ምናምን ብላ አለቀ ግን አትገድቡም ስንባል አትችሉም ስንባል ያ አትችሉም አታደርጉትም የተባልነውን ነገር እንደ ትውልድ ተቆጭተን የግድቡን በተመለከተ አዲስ ትርክት ለትውልድ ማውረስ የለብንም ወይ መሰራት የለበትም ወይ ይሄ ነው የሚያሰጋኝ እንደ አንድ ሪቫን ተቆርጦ እንደ አንድ ሰሞን
ፌሽታ ይደረግና ከዛ ወዲያ ነገር አለ የሚቀር ቢሆን ሁለተኛ ግድብ ያስፈልገናል ሶስተኛ ግድብ ያስፈልገናል ከግድብ በኋላ ያሉ ሰው ሰራሽ ሀይቆች ያስፈልጉናል የኢኮቱሪዝሙ ማደግ አለበት ውጭ ሰዎች እየመጡ ተዝናንተው ዶላር መክፈል በቻል አለባቸው ያገር ገቢ ስለሆነ እርሶ ደግሞ ለውሃ ቅርብ ኖት ምንድነው ምን እናርግ እንዳንቆም ምን እናርግ ያ it's a good question ይሄ ግድብ ኢትዮጵያ ነው ኢትዮጵያዊነት ነው እዛ ውስጥ ኦሮሞ የሚባል የለውም ትግሬ የሚባል የለውም አማራ የሚባል የለውም ብላብላ የለውም ኢትዮጵያን ያለችው እዛ ላይ የኢትዮጵያ ህዝብ ንብረት ነው አጋማጅ ነው እንደ ስፓይደር እንደ ሸረሪት ድር አጋምዷል እሺ ከዚህ በኋላ trust me ይሄን ምን ነገር ከዚህ በኋላ ግድብ መቀጠል አለበት ግብጽ አደብ ሊያስገዛት የሚችል ካሁን በኋላ ይሄ ስላለቀ ማለት ነው ስላለቀ አሁን አፕስትሪም ነው የሚገደበው አፕስትሪም ማለት ከወንዙ ወደ ግርጌ ነው አይደል አፕስትሪም ወደ ግርጌው ያህል ነው የምትሄደው ይሄ ማለት ጦርነት በምንም መንገድ ይሄን አባይ መታለው ምናምን ለሷ ካታስትሮፊ ነው ሊቢያ ላይ ማላረጋችሁ ሊቢያ ማላረጋችሁ አዎ ካታስትሮፊ ነው ሊሆን አይችልም አየ ይሄን ቴሮሪስቶችን የምትደግፈው የብሔርተኛ ቴሮሪስት ነው ማለት ነው የብሔርተኛ ቴሮሪስቶችን የምትደግፈው ማስቆም የሚቻለው ግድብ እገድባለሁ ብለህ ነው ማታርፍ ከሆነ መገደብ ነው ምታርፍ ከሆነ ነጎሽት ማድረግ ነው ምን ያክልን ገባ እንደዚህ ምን ትቆጃለሽ እንደዚህ ብለ ለሷ ዲፕሎማሲ ነው ከዚህ በኋላ የሚያዋጣት ይሄ ወዲ መንቀልቀጁ አዋጣትም to be honest ማለት ነው ምልክ አለኝ እንትን ማመልከቻ ይዞ ወደ ዩኤን መሮጥም አያዋጣም it is too late ስለዚህ አሁን እድገድባለሁ ማታርፊ ከሆነ እንደም ዳይቨርት አደርገዋል why not እኛን እኮ ያጠፋችን ነው እንደዚህ እኮ የተደረገበት ኬዝ አለ ሌላ ዓለም ላይ ታው ተስማምተን እንኑር ይሄን ነገር ማድረግ የምንችለው ግን እና መጠንከር የምንችለው ከዚህኛው ከዲፕሎማሲው ሌላ እንዲህ የሚያደርግ በዲፕሎማሲው የሚሰማራ ትውልድ ስናፈራ የብሔር ማንነት የሚባለው ቅዠትም መታወቅ አለበት ነው በቃ ሰው ነው ኢትዮጵያዊ ዜጋ ነው በዛ ምድር ውስጥ ያለው አሴት በሙሉ የህዝብ ነው አየ አማርኛ ኦሮምኛ ቋንቋ ልትናገር ትችላለህ ግን ኢኮኖሚክ ቤኔፊት ደግሞ ሁሉ ይፈልጋል አየ ኢኮኖሚክ ቤኔፊት ኢንተግሬት ያደርጋል አይሲ ባህል የሚባል የሰው ልጅም የለውም ከዚህ በፊት ምደጋቢ የሰው ልጅ በደንብ ነው አጠናውት ነው ነገር የሰው ልጅ በታሪክ በዝግመተ ለውጥ ማለት ከጫካ ሲኖር ጀምሮ እያደገ በመጣ ቁጥር ሰርቫይቫል ስትራግል ህይወቱን ኑሮውን ለመለወጥ ለማሻሻል የሚያድግ እድሜውን ለማስረዘም የሚታገል ፍጡር ነው ከዛ ውጭ ምንም ነገር የለውም ቋንቋ ሲናገር የነበረውንም ይተዋል ሌላ ቋንቋ መናገር ጋር ይቀላቀላል ለምን እዛ ጋር የተሻለ ቤኔፊት ስለሚያገኝ ማለት ነው እዚህ ቋንቋ አንድ ቋንቋ የራስ የሚባል የለም ይሄ ይገባቸው ለምን እንደማይገባቸው አላቅም ግን አንድ ቋንቋ በግድቡና በአባይ ላይ ግን አንድ ቋንቋ መናገር ይቻላል እሱ እኮ ምን መሰለህ አዲስ ባህልስ መፍጠር አይቻልም ይኸውልህ ያ ቋንቋ ምንድነው ብለህ ስትል ያ ግድብ ገንዘብ ነው ኢኮኖሚ ነው አየ ይሄ ኢኮኖሚ ደግሞ ቋንቋን ለይቶ ወይንም ሰው ለይቶ የሚጠቅም አይደለም ሁሉን የኢትዮጵያ ህዝብ ነው ያያያዘ ነው ሁለተኛ ደግሞ ይሄ ግድብ ለኢትዮጵያ ህዝብ ዩኒፋይ ያደረገ ላንጉዌጅ ነው ዩኒፋይንግ ላንጉዌጅ ምንድነው የሚሆነው ይሄ ግድብ የኔ ነው ስለሚል ሁሉ
የተመሰከረለት ህዝብን ዩኒፋይ ያደረገ ነው ዝም ብሎ የአማርኛ ኦሮምኛ ትግርኛው ደግሞ ሰው የኔ ቋንቋ መኮራበት ቋንቋ የሚሉትም ዲሉዥን ህመም ነው ይሄ የውሸት ነው የሚያስለፈልፋቸው ለምን ብትለይ አንድ ቋንቋ አማርኛ ብትል ማንንም ባለቤት የለውም it's a global ቋንቋ ነው ማንንም ሊናገረው ለኢኮኖሚው እስከተጠቀመው ድረስ ሊናገረው ይችላል እንግሊዝኛን ይሄው እየተናገርን ነው እኔ ደግሞ ሌላ ኢትዮጵያ በአንድ ቋንቋ አሲሚሌትድ መሆን አለበትምና አሲሚሌሽን ይጠሉታል ብሔርተኞች ይሄን ቃል ይሄን ሲሰሙ አሁን ያማቸዋል አሲሚሌሽን የሚለው ምን ማለት ነው አሲሚሌሽን ማለት ወደ አንድ ቋንቋ የኢትዮጵያ ህዝብ መናገር መልመድ መለወጥ አለበት አንድ ቋንቋ ለምን ብትል ሁሉንም የሚያግባባ ንግድ የሚነግዱበት ትምህርት የሚማሩበት ምናልባት ከዛሬ ድረስ አማርኛው ስለነበረ ይሄ ደግሞ ከወራሪነት ከጨፍጫፊነት ጋር ተያይዞ ደግሞ ሌላ ችግር ያመጣል እሱ ኮቂልነት እኮ ነው ይኸውልህ መንግስታት ቋንቋ አስፋፍተው አያውቁም ይኸውልህ አሁን እንግሊዝኛ ለምን ተስፋፋ ብለህ ጠይቅ እንግሊዝኛ በዓለም ላይ እንግሊዝኛ ለማስፋፋት ፕሮጀክት ነድፈው አይደለም ኢኮኖሚው ነው ሳይንስ ኤንድ ቴክኖሎጂው እንግሊዝ አገር በጣም ቀድሞ እየገባ ስለነበረ ያ ሳይንስና ቴክኖሎጂው ደግሞ በትምህርት ሌሎች ሊቀዱት ስለሚፈልጉ ኮፒ ሊያደርጉት ስለሚፈልጉ ሳይወዱ በግድ ይሄው ዩኒቨርሲቲ በእንግሊዝኛ እንደምንማረው እኔ እኮ ለምን እንደሚያሳብዳቸው አማርኛ ይኸውልህ አማርኛ ያማራ ሰው ነው ብሎ ስለሚያስቡ ነው ቋንቋ is global ኦነር የለውም ኦነርሺፕ ራይት ያለው ማንንም የለም ላይሰንስ ያለው የለም አንድ ቋንቋ መኖሩ ስራን ያቀላጥፋል ኮንፍሊክት ያጠፋል ምን ማለት ነው ኦሮምኛ ቢሆን ኖሮ ኦሮምኛ ይሆን ነበር ትግርኛ ቢሆን እኮ ድሮ መንግስታት ሲናገሩት የነበሩት ቢሆን ኖሮ እኮ ያይሆን ነበር ግን ሁሉ ጊዜ ነገስታቶች በነበራቸው ስኪል በለው በማስተባበር ኃይላቸው ይሆን አንዱ ነው የሚወጣው ያ ይዞት የሚመጣው ቋንቋ አለ እነዚህ እኮ አሁን ወደ ነሚኒሊክ ወደ ሌላ ስትሄድ እኮ አማርኛ ጄነሬሽናሊ ወደ አንሴስተርስ ስትሄድ እኮ አማርኛ ተናጋሪ ያልነበሩት እኮ ናቸው you see ሌላ ቋንቋ ሲናገሩ የነበሩ ናቸው ተለዋውጠው የሚመጡት ስለዚህ እዛ ላይ መንግስት ሆኖ የሚቀመጠው ኢኮኖሚውን ስለሚቆጣጣረው ሁሉ ጊዜ በታሪክ አጋጣሚ እዚህ በማልቲሊንጓል ወይን ባለ ብዙ ቋንቋ ተናጋሪ አገራት ላይ ዩኒፋይንግ ቋንቋ ይፈጠራል is a law social law ነው social principle ነው social evolution ነው እሺ ለምን ኢኮኖሚው እየሰፋ ሁሉ ጊዜ ኢኮኖሚ የሚሰፋው ከንጉሱ ቤተሰብ ይጀምርና ራዲየት ነው ኤፒሴንተሩ ነገስታት መንግስታት ናቸው የቅንጦት ምግብ የምን መኪና ማን ነው ያዘው አሁን ስትወስድ አጼ ምኒልክ አልነበሩ እንዴ ከዛ በኋላ ወደ ህዝብ እየመጣው ማንንም ይይዛል ነው የሚይዛለው አይደል ሁሉ ጊዜ ሴንተሩ የእድገት ሴንተር ከዛ ይጀምራል መጀመሪያም ስልክ ያወሩት እሳቸው ናቸው ይሄውልህ ያ ስልክ አሁን ሁላችን በስልክ እንትንላለን ስለዚህ ምንድነው ያ ኢኮኖሚውን የያዘው የቋንቋ ፍቅርም የለውም ያ መንግስት ቋንቋ ይኔ ቋንቋ የምናምን ያፈቅረዋል አይደል ጀስ ይናገራዋል ዝም ብለህ ትናገራዋል ስትናገር እዛ ስራ ለመቀጠር ሚሊተሪ ለመሆን የመንግስት ሰራተኛ ለመስራት ለግድ 50 ቋንቋ ያላት አገር ከሆነች 50 ቋንቋ ያለው ሊቀጥር አይችልም ተናጋሪም ያልነበረው ደግሞ የመስማት እድል አለው በምንም ይሁን ለምሳሌ አድዋን ዘመቻ ወሬሉ ከተጠብቀኝ ሲባል ስልክ የለም ቴሌግራም የለም ምን የለም ግን ያኛውም ሰምቶ ነው
ሰው ይሰማል አዎ ስለዚህ ሚሊተሪ በአንድ ኮማንድ ነው አንዱን በኦሮምኛ አንዱን በአማርኛ በብራምን አታናግረው ዞሮ ይለምዳል እኔ አውቃለሁ አሁን ለምሳሌ ዛው እንትን ወለጋ ውስጥ ያሉ ማቃቸው ሰዎች አሉ የዛው ሀገር ተወላጅ እዛው ዩኒቨርሲቲ ወለጋ ዩኒቨርሲቲ የተማሩ እና አማርኛ ቋንቋ አይችሉም ነበር ፕሮፌሽናል ዲግሪ ኖራቸው አማርኛ ማነው የኢትዮጵያን ፊደል ማለት ነው ፊደል አዎ እሱን አያውቁም ከዛ በእንግሊዝኛ ጀመርን ለመግባባት ነገ ወደድህም ጠላህም አማርኛ ትለምዳታለህ አልኩት ወደድክም ጠላህም አልኩት ይሄ ማንንም አስገድዱህ አይደለም ራሱ ኑሮ ኢኮኖሚክ ትራንዛክሽኑ ሰርቫይቫሉ አስገድዶ ትለምዳለህ አሁን ለምደዋል ዛርቱ በደማቃቸው ወደደሙ ታነባለህ ፊደልም አሁን ሁሉ እየተማረ ነው ለምንድነው ብትል ፊደልም የአማራ አይደለም የው ፕሮብሌም እንደዚህ እኮ ሰብሎ ስለሚታመን አዎ ፊደል ይሄው የላቲን ፊደል የላቲን ተጀመረ ላቲንኛ ቋንቋ ስለጀመረው የላቲን ይባላል እንጂ ኦውነሩ ሮም አይደለም ይሄው እንግሊዝኛ የጻፍንበት ነው ፊደል ባለቤት የለውም ቋንቋ ባለቤት የለውም የፈለገ ኢትስ ግሎባል ኢንተርናሽናል የፈለገ ለኢኮኖሚ ለኤዱኬሽን ለኮሙኒኬሽን ይጠቅመኛል ያለ እንደየአካባቢ ለምዳል ቻይና ሀገር ብትሄድ ቻይኒና ትለምዳል አየ ይሄ ህገ መንግስት መቀየር አለበት ይሄ ህገ መንግስት አንድ ፖይንት ተናግሬ ልጨርስ ይሄ ህገ መንግስት ሲረቅ እንደረቀቀ ማለት ነው እንዳለቀ ሜቢ አንድ 5 አመት ምናምን ውስጥ ነው እንትን ያለው ቀጥታ እኔ የኔ speculation 50% right ነኝ ብያ probability UN declaration በ2007 በፈረንጆች አቆጣጠር rights of indigenous people እሚል TPLF እንዲገባ ሎቢ አርጎ አስገብቷል ባለፈው አነስተረው ነበር አዎ አስገብቷል አየ ይሄ እሱ ላይ ያጠነጠነ ነው ይሄ ሁለተኛው መጽሐፍ አዎ እሱ ላይ ነው ይሄ አሁን ይሄ ምን ሰፖርት እንዲያደርግላቸው ነው ያለውን ጋቨርንመንት ማለት የጋቨርንመንት እንትን ኮንስቲቲዩሽን ሰፖርት እንዲደረግና ማንንም ኦሮሞ ነኝ ትግሬ ነኝ እንዲ ተጨቆንኩ ምናምን ብሎ ሲነሳ በዚህም ድጋፍ እንዲያገኝ ህገ መንግስታቸውም ጠንካራ እንዲሆን ላቸው ግን ዞሮ it's a declaration not treaty law አይደለም ማንንም አይሄን አልቀበለውም ቢል ቲፒኤልኤፍ ስለሚቀበለው ነው የሚያጨበጭበው አሁን ያለው መንግስት ይሄን ትሪቲ ይሄን ዲክላሬሽን አልቀበለውም ቢል ይችላል አልቀበለውም እኛ በሰውነት ነው እምናምነው በዜግነት ነው እምናምነው እንጂ በብሔር ማንነት አናምንም ቋንቋ የተለያየ ሊናገር ይችላል ከተቀመ ይናገር ለምሳሌ አሁን አንድ ኮምፕሊትሊ ኦሮምኛ ብቻ የሚናገርና እኔ አሁን አማርኛ ብቻ ብናገር እዚህ ፊት ለፊት ብንቀብ አንተም ከራባት 11 እኔም ከራባት 10 ያለ ኮምፒውተር ሊኖረኝ ይችላል because አንተ ኦሮምኛ ስለምትናገር ኦሮሞ ነኝ ትላለህ ግን ሚታይ ነገር የለም እዚህ ጋር ነኝ ብትለኝ በሷ አላስታውስም እኔ የማየው ባዮሎጂካል አይደንቲቲ ነው ማንነት እኔ እንደዚህ ለይሄ ቅጀት መጥፋት ያለበት ነው ይሄ ህገ መንግስት በኢትዮጵያዊነት ተቃኝቶ መቀየር አለበት ይሄ የብሔር ማንነት እና ቴሮሪስቶች እነ ግብጽ እነ ቲፒኤልኤፍ እነ ሻቢያ እነ ፋኖ እነ ቴሮሪስቶች ነው ማለት እነዚህን ሰፖርት የሚያደርገው በዋናነት እነ ግብጽና ኤርትራ ነው ስለዚህ ግብጽን ገድባለሁ ማቀዝቀዝ ምችለው ይሄ ነው እገድባለሁ
መገደብ ነው አላርፍ ካለች አሁንም መገደብ ነው አልግባባ ካለች በመግባባት እና ከዚህ በኋላ የሚመጣ ፕሮብሌም የለም በግብጽ ማንም አትገድቢ ኢትዮጵያን የሚላት ትሪቲ የለም ህግ የለም ህጉ ኢኩዊቲ ነው የሚለው negotiation ነው የሚለው 0 ለመቶ it doesn't exist ግብጽ 100 ኢትዮጵያ 0 ብሎ ነገር የለም ቁጥሩ ራሱ 0 የሚለው ራሱ ይከብዳል ስለዚህ ሊኖርም አይገባም no that's their intention ጥያቄን ጨርሻለሁ ባለፈው በዚህ በፌርማታ እንግዳ ባህሪ ደግመን እንደምንገናኝ አንስተን ነበር ከዛ አንፃር ከዚህ ብሔርተኝነት እና የውሃው ጣፈንታን የተመለከተ ነጥብ አነሳን አሁን ደግሞ ትንሽ በደንብ ያልነካ ነው ሶስተኛ ዙር ያገናኘናል ብዬ ማስበው በአዲሱ ትውልድ በየቀኑ እየተዘመረለት ቁጭት እያንገበገበው እኛ አሁን በአድዋ እንደምንኮራው በዚህኛው አሁን በተሰራው አሁን ባለው ትውልድ ኮርቶ ቀጣይ ግድቦችን እንዲገድብ ኢትዮጵያን እንዲያጸና ከውስጡ እንዲጠፋ እየተደረገ ያለውን ኢትዮጵያዊነት መልሶ ያሰረጸውና በልቡ ማህተም ያተመ እንዲሄድ በማድረግ ላይ ምን መደረግ አለበት የሚለው በእንትን ሊያዝ የሚችለው በትምህርት ካሪኩለም ሊያዝ የሚችለው መንግስት እንደ መንግስት ያስብበት ግን ቤተሰብ ምን ማድረግ አለበት ትንሽ አንዳንድ ጊዜ እየጠፋንም ስለመሆኑ የሚያሰጋ ነገር አለና ቤተሰብን ዋና ኃላፊነቱን ይወስዳል የአካባቢ ማህበረሰብ እኛ እንዳደግንበት ወላጅ ብቻ ሳይሆን አካባቢው ማህበረሰብ ነው ያሳደገንና ለትውልዱ ኃላፊነት ማን ይውሰድ ምን መደረግ አለበት በሚለው ላይ በሚቀጥለው ውሃን ማዕከል ያደረገና ትውልዱ ላይ ውይይት እናደርጋለን ብዬ ተስፋ አደርጋለሁ ለዛሬ በዚህ እናብቃ እሺ አመሰግናለሁ የተወደዳችሁ ተመልካቾቻችን በታላቁ ህዳሴ ግድብ መጠናቀቅን ተከትሎ ለውሃ ቅርበት ያላቸው እንግዳ ጋብዤ ምን ማድረግ አለብን ቁጭት ሊያንገበግበን አይገባም ወይ ለራሳችን በዚህ በብሔር ማንነት ተጠርዘናልና ከዛ መውጣትና ኢትዮጵያን ከፍ አድርጎ ለማራመድ ምን መሰራት አለበት የሚለውን እንደ ዋና ግብ ይዘን ነገር ሲያነሳው መሰረት ድንጋዩን ያኖሩት ጠቅላይ ሚኒስትር መለስ ዜናዊ ምናልባትም ከካይሮ በሱዳንና በካይሮ አንቀልባ ነውና ድርጅቱ ታዝሎ ወደ ኢትዮጵያ ወደ አዲስ አበባ የገባው ያን ተከትሎ ሚሽኑ አኮምፕሊሽድ እንዲሆን በአባይን መደራደሪያ ያደርጉት ከሆነም ደግሞ አንቀጽ 39 ይካተታልና በህገ መንግስቱ ውስጥ እንግዲህ 83 ነው ይሄ የሆነው 87 እና 88 ህገ መንግስቱ ጸድቆ ይፋ ሲደረግ አንቀጽ 39 መግባቱ ታሳቢ ተደርጎ ዳርዳሩን የታላቋ ትግራይ ሪፐብሊክ በምትገነጠል ጊዜ በጋምቤላ በኩል በቤንሻንጉል በኩል ያለውን ሀብት ይዞ ሲኬድ የምድርም ሀብት አለ የውሃ ሀብት ደግሞ በመብራት ደረጃ ለሌሎች ሀገሮችም መብራት ሸጣለሁኝም የሚል ታሳቢ ተደርጎ ሊሆን ይችላል ለማንኛውም ሀብታም የተገነጠለች ክልል እንድትሆን በማሰብ የተጠመደ ወይም የተዘጋጀ ሴራ እንጂ እውነት ለኢትዮጵያ ታስቦ አይደለም ኢትዮጵያማ እውነት ለኢትዮጵያ ታስቦ ቢሆንም ማኖሮ አንዳንድ አመላካችና ይሄንን አባባል የሚደግፉት ማስረጃዎች ደግሞ እሳቸው መሰረት ድንጋዩን ያስቀምጡ እድል ሆኖ የህይወት አጋጣሚ ሆኖ በአመትም ተሳደርጉ ነው ያለፉት ግን ሜቴክ ሳያጭበረብር በሙስና ገንዘቡን ሳያባክን እንደገና ሁለተኛ ዙር ስራም ሳያስፈልገው ግድቡንም ማጠናቀቅ ባጠናቀቀውም እንኳን ማጋመስ የሚችል ነበር እውነት ህወሓት እንደ ህወሓት ኢህአዴግ ጠርናፊ ሆኖ ቤተ መንግስት ይያለ አቅሙም ይያለው ለኢትዮጵያ የሚያስብ ፓርቲ ቢሆን ኖሮ መሰረት ድንጋይ ማስቀመጥ አለማስቀመጡ ሳይሆን ስራውን ይገፋበት ነበር ይሄ ቁጥሩ ማሳያ ነው የሚል ሐሳብ እስከ ማንሳት ደርሰናል በቀጣይ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር